ሰው እየተቀበሩ እኮ ነው ውጭ። ኧረ ማዘርዬ ዳር ይዘው ነው አይሄዱም። ኧረ ማነው ስልኩን የጣለው? እዚህ መሬት ላይ ወረ ድንጋይ አዶናይን ለመጠየቅ ከሞከሩ ሰዎች መካከል አስገራሚ ክስተት ተከስቷል። የአዶናይ ወንድም ነኝ አስገቡኝ በማለት ከፖሊስ ጋር ግብ የፈጠረ አንድ ወጣት ብቅ ብሏል። የአዶናይ እስርና የእስር ቤት ጉብኝት ውዝግብ እያስነሳ መሆኑ ተሰምቷል። ታዋቂው ቲክቶከር አዶናይ በእስር ላይ መሆኑን ተከትሎም ብዙዎች የጉዳዩ ሂደት በቅርበት እየተከታተሉ ነው። ሆኖም በእስር ቤት አካባቢ የተፈጠሩት ሁኔታዎች ውዝግብን አስነስተዋል። አዶናይን ለመጠየቅ በማሰብ በርካታ ሰዎች የእስር ቤቱን አካባቢ ማጨናነቅ መጀመራቸው የሚያሳዩ መረጃዎች እየወጡ ነው። ይሁንና ከቤተሰብ አባላትና ከቅርብ ሰዎች ባስተቀር እስረኞችን መጠየቅ እንደማይቻል ተገልጿል። ይህ ደንብ ብዙዎች ሳይጠይቁ እንዲመለሱ ምክንያት ሆኗል። አዶናይን ለመጠየቅ ከሞከሩ ሰዎች መካከል አስገራሚ ክስተት ታይቷል። ወይዘሮ አበባ ወይም የአዶናይ እናት ልጃቸውን ለመጠየቅ ወደ እስር ቤት በር ሲደርሱ እኔ የአዶናይ ወንድም ነኝ አስገቡኝ በማለት ከፖሊስ ጋር ግብ የፈጠረ አንድ ወጣት ብቅ ብሏል። ነገር ግን ወይዘሮ አበባ ወዲያውኑ ጣልቃ በመግባት አይ ይህ ልጅ የአዶናይ ወንድም አይደለም በማለት ለፖሊስ አሳውቀዋል። በዚህ ምክንያት የማስመሰል ሙከራ ያደረገው ግለሰብ በፖሊስ ወደ ኋላ እንዲመለስ መደረጉ ተሰምቷል። ይህ ክስተት የህግ ሂደቶችን አላስፈላጊነትና የቲክቶክ ተጽዕኖ በድጋሚ ያሳያል ተብሏል። የቲክቶክ ኮከቡ ደጋፊዎች የአዶናይን ሁኔታ በአቅራቢያ ሆነው መከታተል ቢፈልጉም የእስር ቤቱ ደንቦችና የቤተሰብ ማንነት ጉዳይ መከበር እንዳለበት አጽንኦት ተሰጥቶበታል። ሰበር መረጃ ተሰምቷል። ቲክቶከር አዶናይ እንዲሁም ሌሎችን ከእስር ለማስፈታት የተወጣጡ ልዑካን አባ ገዳዎች ወደ አዲስ አበባ ጉዞ ጀምሯል። በጉዞው መካከል እንግዲህ በቲክቶክ አካውንት የምናውቀው ምንቴ ቢሊየነርም ይገኝበታል። እንዲሁም ገዳ ኢንቨስትመንት ግሩፕም ሌላ ሐሳብን ይዞልን መጥቷል። ይህን መረጃ ሁላችሁም እስከ መጨረሻው በማድመጥ ለወዳጅ ወገኖቻችሁ ሼር በማድረግ ሐሳቡን እንድታጋሩልን ስንል በትህትና እንጠይቃለን። በገዳ ስርዓት ወጥተው ይቅርታን ጠይቀው ህዝብን ታርቀው ኃላፊነትን ይህ ተቋም ወስዶ ህዝብ ጋርም የሚቀላቀሉ ይሆናልም ብለውናል። በቲክቶከሩ እንዲሁም ደግሞ በሌሎቹ ጉዳይ እኔም ከዚህ በፊት የግል አስተያየትን ስሰጥ እንደነበር ሁላችሁም ታውቃላችሁ። አሁን ግን ጉዳዩ በአባ ገዳ ስለተያዘ ያው እኔም ፍሮም ሳም አይደለው ከማዛመድ ከማስታረቅ ውጭ አማራጭ የለኝም በሚል እኔም ተቀላቅያለሁ። እንግዲህ ሰላም ለሁላችሁ። ዛሬ የምናወራው ስለ ሰላም፣ ስለ ፍትህና ስለ ወጣቶች ዕጣ ፈንታ ነው። አባቶቻችንን ያቆዩልን። የገዳ ስርዓት ግጭትን በግፍ አይፈታም፣ በእርቅ ይፈተዋል። ግጭት ሲኖር የመጀመሪያ የሚመረጠው መንገድ ውይይት ነው። ቅጣት ከመጀመሪያው አይመጣም፣ እርቅ ይቀድማል። ሰው ይሰማል፣ ማህበረሰብ ይታረቃል። ዛሬ በስር ላይ ያለው ወጣት የማህበረሰባችን ልጅ ነው። ወጣት ማለት ተስፋ ማለት ነው። ተስፋ መቆለፍ ወደፊትም መቆለፍ ነው ይሉናል። ገዳ የሚያስተምረን ይህን ገዳ ስህተትን እንኳን በማስተካከል እንዲማር ነው የሚያደርገው ይሉናል። በገዳ ህግ መሰረት ሽማግሌዎች ይቀርባሉ፣ ነገሩ ይሰማል፣ ውይይት ይካሄዳል፣ እርቅ ይፈለጋል፣ የተፈጠረ ጉዳት ካለ ይታረማል፣ ግንኙነት ይመለሳል። ይህ ዘላቂ ሰላም የሚያመጣ መንገድ ነው። ለህዝብና ለባለስልጣናት ጥሬ ግልጽ ነው። ይህን ጉዳይ በገዳ ስርዓት እንመልከት በሚል መንገድ ነው እንግዲህ እኒህ አካላት ጉዞ እያደረጉ ያሉትን። የገዳ ድምፅ ሲሰማ ሀገር ትጠነክራለች፣ ሰላም ያሸንፍ ብለውናል።